አና በመጨረሻም ተገናኘን አይደል? ቆይ አንቺ ምን አይነት ሰው ነሽ ግን? እንዴት እንደዛ አይነት ቦታ ይዘሽኝ ትመጫለሽ? እኔም በእንደዛ አይነት ሁኔታ ነው የተያዙ። ዳትከሳክስ ነገር ያለው ዳትከሳክስ ነገር ነው። መድኃኒት ነው የመድኃኒት ነው። ልጆችሽ አሜሪካ የሚኖሩት በአባቢ አይደለ? ልጆች አሉሽ እንዴ? ለምንድን ነው እንደዚህ የምትክጂው? አልነገርሽኝም ነበር ስለ ልጆችሽ። ስለ ራስሽ እየደበቅሽ ስለኛ ግን ታሪክ ትዘረዝሪለታለሽ አይደለ? እሱን ከምክድ አባቢን ከምክድ እስር ቤት ውስጥ በማቀቅ ይሻለኛል። ገባህ አይደለ? ማቀቅ አይደለም ማቀቅ ቀላል ነው። በማቀቅ ምንም ለሆነ እኔ ህይወት ላይ ምንም ነገር ይፈጠር እሱን አልክደውም። አንተ መቃብሮቹን እየከፈትክ ያን ሁላ ነገር ስታረግ ሁሉንም ነገር እናቅ ነበር። እዛ ከጨለማ ህይወት አንቺ ቆይ እምነትሽ ይሄን ያህል ነበር? እኔ በቃኛው ምንድነው ያተረፍኩት? እስቲ ምን ያህል ብታምኚው ምን ያህል ሰውየውን እንደዚህ ብትሆኝለት ነው እንደዚህ የምትሆኚ? ምን ቢያደርግልሽ ነው? ምን ተፈጥሮ ነው እንደዚህ የምትሆኚ? አና አንቺ ማለት እኮ ኦሬዲ ዋናው አባቢ ገለመኔ የምትዩን ጠንቋይ ከመያዝ እኩል ማለት እኮ ነው። አንቺ መያዝ ማለት ምን እየሆንሽ ነው? ቆይ ምንድነው እያወራሽ ያለሽው? አይደለም እየተናገርኩ ነው። ወደ ራስሽ ተመለሺ። ወደ ራሴ ተመልሼ ነው የማወራሽ። ስለ ነገ የሚያዋጣሽ እሱ ሳይሆን አባቢ ነው። ከዚህ በኋላ እኔ ሞቴን እመርጣለሁኝ። በቃ ይቅርብን ብየው ነበር ደጋግሜ ያስረድችው። በአንቺ ደካማነት ነው እዚህ ነገር ውስጥ የገባሽው። እስቲ ምንድነው የኔ ደካማነት? አስረጅኝ እስቲ ምንድነው ያደረኩት? ስራሽን በጥንቃቄ መስራት ነበረብሽ። አልፎ ተርፎ ደግሞ እኔን ማንም የማይደፍረኝን ሀናን ነው እኔን እዚህ ነገር ውስጥ ያስገባሽኝ። አሁን ማን ያምናል እኔ እዚህ ውስጥ እንደገባው ቢያውቁ? ልጆቼን ዳግም እንዳላገኛቸው አርቄ ወርውሬ ያስቀምጫቸዋለሁ። እስከ መቼ ነው የእናት ፍቅር እያጡ የሚኖሩት? ዳትከሳክስ ነገር ያለው ዳትከሳክስ ነገር ነው። መድኃኒት ነው የመድኃኒት ነው። እንዳትንቀሳቀሽ እሺን ወደ ላይ እንዳትንቀሳቀሽ። ሰጠሽ መድኃኒት ላይ ምን እንደሆነ ባላውቅም ተቀላቅሎብኛል። ምንድን ነው የሚቀላቀልብን? አላውቅም። 1-3 መድኃኒቶች ተቀላቅሏልና ወይ ንገሪኝና ለያያቸውና እንዴት እንደምስጥ ንገሪኝ። ያማል እንዳስተካከለ የሰጠውን ነገር እንዴት ነው የምታበላሸው? እኔ እኮ አለም ያበላሽሁት እንደዛው ነው ያገኘሁት። እኔ እኮ ነኝ ያበላሽሁት አይደለም እኮ አስተካከለ በስነ ስርዓት ቋጥሬ ነው አይደል የሰጠው። ከዛ ጋር ሄደህ የምታበጣብጠው ለምንድን ነው? ታማሚ ናቸው። እናትና እህቴ ይታመማሉ። ለእነሱ የሚሰጥ መድኃኒት ነው። እናትና እህትሽ ልጄ አሁን ልጅሽ ነበር እኮ ያልሽኝ። አዎ ልጄ አሁን ደግሞ እህትሽ ሆነች። እኔም እኮ ሳልፈልግ ነው እሱ ሰውዬ ጋር ተቀምጬ እየሰራው ያለው። ሳትፈልጊ ነው ያሉ ሰዎች እንደዛ የምታደርጉ? አላውቅማ። ምንድነው ሌላ ህይወት የለኝም። የማውቀው እሱን ህይወት ነው። ከዛ ቦታ መውጣት አትችይም? እንዴት አድርጌ ነው የምወጣው? እንዴ ደግሜዋለሽ። በኮንፊደንስ ነው የምታወሪው። ምን ችግር አለው? በአሁን ዘመን እኮ ብር ነው እኮ አይደል ሁሉ ነገር የሚያስተካክለው። ብር አይደለም የምፈልገው እና ምንድነው የምትፈልገው? ይሄን ሽማግሌ ጠንቋዮቹን እስር ቤት ማስገባት ነው የምፈልገው። ሰማሽኝ አይደል? ሰው አይደለም እኮ ለብሮ የማይታሰረው አገር እኮ ነው። አገር ይታሰራል እንዴ? እዚህ ቤት ለቺ ምስኪን ልጅ የልብ በሽተኛ የሚያረጋት መድኃኒት ከሆነ ይዞ የመጣው ሌላ ቤት ላይ ምን አይነት በሽተኛ ሌላ ቤት ላይ ምን አይነት መድኃኒት ይዞ የሚሄደው? ሌላ ቤት ላይ ያሉ ሰዎችስ ማን ናቸው? የእውነት ጎዳና ተዳዳሪዎች ናቸው ወይስ ማን ናቸው? ምን እየተደረጉ ነው ያሉት? ታምነሽ ክፍለ ሀገር ሄደሽ ነበር። ክፍለ ሀገር በሄድሽበት ሰዓት ደግሞ ያረፍሽው አንድ የባህል መድኃኒት ቀማሚ ጋር ነው። እዛም ከገባሽ በኋላ ከሰውየው ጋር ግንኙነት እንደጀመርሽ ልክ እንደ ሚስቱ ሆነሽ ትኖሪ እንደነበር ከዛ በኋላ ወደዚህ ይዘሽው እንደመጣሽ ከሱ ጀምረን ታጠና ነው የምትኖረው። ነግሬሻለሁ እኮ አንቺ ለዚህ ማን ነው ሸዋፈራው ለተባለው ጠንቋይ ማገልገል ከጀመርሽበት ቀን ጀምሮ ስሚ፣ ለንግግር ትንሽ እሱ ጋር ተገናኘሽ ይችላል እንዴ? ምንድነው የሚያስጨንቃት? ምን እያረጋት ነው ያለው? ሌላ ሰው ሚስት ናት እያልከኝ ያለው? ለኔም ለአያቴም መድኃኒት ትሰጠናለች። ያን መድኃኒት እንውጣለን በቃ በየሰዓቱ የሆነ ሰዓት ላይ ትሰጠናለች። በቃ ጤናችንን እንትን እንደምትል በቃ እንዴት ለመጠየቅ ፈልጋለሁ። ትፈልጋለህ ግን ውስጥ መናገር አይችልም ነው? በጣም ጎበዝ መጣህልኝ። ለመጠየቃት ፈልግና በቃ ማውራት እንዴት ነው አንደበትን እንደሚያዘው ነገር የለም። እንደዛ ነበር የሆነብኝ። ማለት ሰው እንደዚህ እንከባለላል ምናምን ነገር አይ ቲንክ እኔ ራሱ አሁን ራሱ ሳስበው ግራ ይገባኛል። እንዳትቀሳቀስ ባለበት ቁም ብያለሁ። እንዳትቀሳቀስ ነግሬያለሁ። ክትትላችን ቀጣቀረዋል። ያለውን ነገር እያያችሁ ነው ያለው። ተደውሎ ሀና እየጠበቅን ነው የምንገኘው።
ሀና የታለች የት ነች የሚለው ነገር የምናውቀው ነገር የለም። አንድ ነገር ግን እርግጠኛ ነኝ፣ አሳሳቢና አስቸኳይ ጉዳይ አለ ብላ ስለጠራቻት በእርግጠኝነት ትመጣለች። ሀና የምትባለው ልጅ ከመጣች በኋላ ነገሮች ሁሉ ያበቃል። ሁሌም ከእሷ የማይለይ ዶክመንት አለ፣ ደብተር አለ ተብለናል፣ ፋይል አለ ተብለናል። እያንዳንዱ ነገር እሱ የምናወጣ ይሆናል። ቦታ ይዘናል። ትንሽ ለመግባት ስለማይመች በእርግጠኝነት መኪናዋን አቁማ እንድትመጣ ነው የምናደርገው። ያው መግቢያው ላይ ትንሽ የመረጡ ቤት ለመግባት አይመችም፣ የሆነ ቅያስ ነገር ስለሆነ እዛ ቦታ ላይ እንጠብቃታለን። ስትመጣ በቁጥራችን ውስጥ አውለን ምን ተፈጠረ ምን ሆነ የሚለውን አብረን የምናየው። መልካም ጊዜ፣ መልካም ቆይታ። ሁላችሁም በያላችሁት ቦታ ያዙ። ያው በመኪና ልታመጣናችንም፣ ምክንያቱም በግዴታ ከመኪና ወርዳ እግር መንገድ አለው እዛ ቦታ ላይ እንይዛታለን የሚል እምነት ነው ያለኝ። አብሯት ሰው ይኖራል አይኖርም የምናውቀው ነገር የለም። ካለም ሰው አዘጋጅተናል። ለማንኛውም አይነት ጥቃት ዝግጁ ለማየት ፈልጋለሁ። ምንም ነገር የሚመጣ ዛሬ ምንም ነገር የሚፈጠር ነገር የለም። በእጃችን ካላስገባናት ሀና የምትባለውን ሴት የትም ልትሄድ አትችልም። ሁላችሁም አብራችሁን ሁኑ። መልካም ጊዜ፣ መልካም ቆይታ። የምንገኘው ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናላችን ቤተሰብ ሁኑ። መልካም ጊዜ፣ መልካም ቆይታ። ግቢ ተረጋጋ። እየገባች እኮ ግቢ ቀጠለሽ ተቀመጪ። ሰሚኛልሻ ተቀመጪ ብዬሻለሁ። ምን እየሆናችሁ ነው? እየገባኝ አይደለም። ምንም የምታመጪው ነገር የለም። ቁጭ በይ። ከኔ ምንድን ነው የፈለጋችሁት? ቆይ ከአንቺም እንደፈለገን የምናወራ ይሆናል። ሀና በመጨረሻም ተገናኘን አይደለ? ቆይ አንቺ ምን አይነት ሰው ነሽ ግን? እንዴት እንደዚህ አይነት ቦታ ይዘሽኝ ትመጫለሽ? እኔም በእንደዚህ አይነት ሁኔታ ነው የተያዝኩት። ፈልጌው አይደለም ያደረግኩት። እኔን ታዲያ ለምን ታስጠሪኛለሽ? ራስሽ የገባሽበት ቦታ ራስሽ አትወጪ? እንዴት አድርጌ ነው የምወጣው? መውጣት ስላልቻልኩ መሰለኝ አንቺን ያስመጣሁሽ። እያየሻቸው ከዚህ ሁሉ ሰው ነበር እኔ ማምለጥ የምችለው። እሱ የራስሽ ጉዳይ ነው። እኔን ግን እዚህ ቦታ መጥራት የለብሽም ነበረ። በቃ አሁን ተጠርተሻል። ተረጋጊና ያለውን ነገር። እንዴት ነው የምረጋጋው? አንቺ ምን አይነት ሰው ነሽ? ቆይ ከኔ ጋር ልትታገኝ ነው እንደ መጣሽው? እኔም እኮ ተገድጄ ነው አይደል እዚህ ጋር የተቀመጥኩት። ራስሽ የገባሽበትን ራስሽን ችለሽ ነው መውጣት ያለብሽ። ጭራሽ እኔንም ትጠሪኛለሽ እንዴ? በቃ መውጣት ስላልቻልኩ አስገደዱኝ፣ አስመጣሁሽ። ምክንያቱም መሞትም መቆም ፈልጋለሁ አይደል? መኖር ፈልጋለሁ። የምታውቂው ብዙ ነገር አለ አይደል? እኔ ስለማውቀው እኮ አንቺን አይመለከትሽም። አለቀ በቃ። ራስሽን ችለሽ ነበረ መውጣት የነበረብሽ እዚህ ችግር ውስጥ። ራስሽን ሌላ ነገር ውስጥ አትክተሽ። እኔ አይመለከተኝም አልኩሽ እኮ። አይመለከተኝም። ለምንድን ነው እኔን የምታስጠሪኝ? በቃ አይመለከታትም። ሸኛት እሷን። አና አንቺ ማለት እኮ ኦልሬዲ ዋናው አባቢ ገለመኔ የምትዩን ጠንቋይ ከመያዝ እኩል ማለት እኮ ነው አንቺን መያዝ ማለት። አንቺ ቆይ ያን ሁላ ነገር እኔ እንዴት አድርጌ አንቺን እንዳያስኩሽ ራሱ እኔ ተአምር እየሆነብኝ ነው ያለው። በሷ ምክንያት ነው ብቻሽን አንቺ እንደዛ ስታስመስይ የነበረው። በገበት ምክንያት ነው የተያዝኩት። በቃ ይሰራል ብዬ ላኩት። እዚህ ስራሽን በስርዓት መስራት ያለብሽ አንቺ ፋንታ ነበረ። እኔማ በስነ ስርዓት ነበር እየሰራው ያለሁት እኮ። እነሱ ናቸው ስር ጎርጉሮ ይሄንን ሁሉ መዘዝ የሚያመጡት። እንዴት እንዳያስኩሽ ራሱ እኔ ግራ እየገባኝ ነው የምር። እንዴት ነው ቆይ ያለ ሰዎችሽ እንደዛ የምትፈሪ ስምሽ ሲጠራ እንደዛ የሚንቀጠቀጡልሽ የነበርሽ ሰው እንዴት በአንድ መኪና ብቻ ራስሽ እየነዳሽ ልትመጪ ቻልሽ? ይህን ያህል ነው ነበር የምታምያት ማለት ነው። ስለዚህ ትክክለኛውን ሰው ነው አንቺን መጀመሪያ አስቀድሜ መያዜ ትልቅ ስራ ነው ማለት ነው። ለመጀመሪያ ጊዜ አንቺን አምኜ እዚህ ድረስ በመጣ እንደዚህ ታደርጊያለሽ? እኔም ብቻ አይደለም የካድሽው አባቢንም ነው። እሱን እባክሽን እየሰራን ያለው ምንድነው? ታዩ እሱን ስንት ዓመት ሙሉ ነው ዋጋሽን ይሰጥሻል። ታዩ እሱን ታያለሽ እንዴ? ጭራሽ ከዚህ በላይ ዋጋ አይሰጠኝም። በቃ እኔ በቅቶኛል። አንቺ የምትንቀሳቀሽው በሱ አይደለም እንዴ? እስር ቤት እኮ በ5 ደቂቃ ልዩነት እሱን ትክጃለሽ። አታውቂምና ነው እዛ ቤት ውስጥ እየተሰራብን ነው ያለው ሴራ። ምንድነው የሚሰራብን? ከልጅነት ምንድነው የሚሰራብን? በእኛ ጭንቅላት ነው እየተጫወተ ያለው። ቆይ ራስሽ ነሽ? አንቺ ነሽ? አዎ እኔ ነኝ። በቃ አሁን ምንደባበቅበትና ጊዜ ስትኖሪ በሱ የነበረው ይህን ሁላ ሀብት የሰጠሽ ሰውዬ በ5 ደቂቃ ልዩነት ትክጃለሽ። በአንድ ቀን ሀብት መጣ ቀረ ምንድን ነው የሚጠቅምሽ? ለምን እስከዛሬ እንደዚህ ያላልሽም ነበረ? ሴትነትሽን እኮ ነው እዛ ቤት ውስጥ ያጣሽው። ስለኔ አይመለከትሽም ብዬሻለሁ። ስለ ራስሽ ነው። በቃ እኔም ባንቺ ጦስ ነው እኔ ዛሬ ያጣሁት። እኔም በዛ በገንገበት ነው ጦስ ውስጥ የገባሁት። ፈልጌው አይደለም ይሄ ሁሉ ነገር እየተፈጠረ ያለው። ስለተያዝኩኝ ደግሞ ሌላ ማምለጫ መንገድ ስለሌለኝ ያለኝ አማራጭ አንቺ ቆይ ያንን ላይ ህይወት እየኖርሽ እስከዛሬ እንደዚህ ያላልሽ ሴትዮ ዛሬ ከመሬት ተነስተሽ እንደዚህ ታያለሽ እንዴ? እንደዚህ ትክጂዋለሽ እንዴ? ያንን ነገር ሰጥቶሽ ህይወትሽን ቀይሮልሽ ሴትነታችንን ክብራችንን ያልሽው እንደዚህ አይነት ነገር የሚደርስባችኋል? የእሱ አገልጋይ ሆናችሁ ታማኝ ሆናችሁ እያወክ ሰውየውን ሳመጣው ምን አድርጌ ነው ያመጣሁት? ወደ ራሴ አጥብጃ አይደል እንዴ? በራሴ በፍቅር ጥዬው አይደል? አብሬው ተኝቼ እኮ ነው ሁሉ ነገር የተሰራው። ከዛ በፊትስ ከጠንቋዩ ጋር ግንኙነት አላችሁ ማለት ነው? እሱ በፈለገ ሰዓት ነው የሚጠቀምበት።
ይሄን ነገር ደግሞ ጠንቅቃ ታውቃለች እሷን ብትሆን። ምን እየሆንሽ ነው? ቆይ ምንድነው እያወራሽ ያለሽው? አይደለም እየተናገርኩ ነው። ወደ ራስሽ ተመለሺ። ወደ ራሴ ተመልሼ ነው የማወራሽ። ስለ ነገ የሚያዋጣሽ እሱ ሳይሆን አባቢ ነው። ከዚህ በኋላ እኔ ሞቴን እመርጣለሁኝ። በቃ ሰልችቶኛል። እኔ እዛ ቤት ህይወት ታውቂያለሽ፣ ብዙ ነገር ያደረገሽ ነገር አለ። እሱ ያደረገሽ ነገር አለ። ያደረገኝ ነገር የለም። ከዚህ በኋላ ግን ማምለጫ እንደሌለኝ አውቀዋለሁኝ። ስለምንድን ነው እያወራሽ ያለሽው? የምን ማምለጫ ነው? መጀመሪያም ፈልገሽ አይደል የገባሽበት? ሲቀጥል ደግሞ ደስተኛ ነሽ። ያኑላ ሀብት ያኑላ ነገር የተሰጠሽ እኮ አባቢ ጋር ስለሆንሽ ነው። አይደለም ሀና ተረጋጊ። አንቺ እዛ ቤት ውስጥ ፈልገሽ ነው የተቀመጥሽው? ፈልገሽ ነው የመጣሽው? ነገርኩሽ፣ የሚያኖረኝ እሱ ነው። ስለዚህ ደስተኛ ነኝ። በቃ እሱማ እኔም እሱ ነው የሚያኖረኝ ብዬ እኮ ብዙ ታግዬ ነበረ፣ ግን አልሆነም። ያው በቃ እንደዚህ አይነት ሰው እጅ ላይ ጣለን። አንቺ ቆይ ከዚህ ሰው ጋር ተደላድሎሽ እየኖርሽ ነው? ነገርኩ እኮ አንተን አይመለከትም። ለአንተ መመለስ አይጠበቅብኝም። እዚህ ድረስ እኔን ማምጣታችሁ አታላችሁ እንደዚህ ማድረጋችሁ ሳያንስ ሌላ ነገር ትፈልጋላችሁ ሳይሆን በግድሽ እያንዳንዱን ነገር ትናገሪያለሽ። በግድሽ ትናገሪያለሽ። ገባሽ አይደል? ሌላ ነገር ውስጥ እጅን ባታስገባ ነው የሚሻለው። ስሚ፣ እኔን ማስፈራራት በዚህ ሰዓት ምንም የሚያዋጣሽ ነገር የለም። መጠፍጠፍ ካለብሽም እየተጠፈጠፍሽ ታወጫለሽ። እያንዳንዱን ነገር ዋጋህን ታገኛለህ። ምንም ነገር የምታመጡት ነገር የለም። ማናችሁ ማንም እኔ ላይ ምንም ነገር ማድረግ አይችልም። ምንም ነገር የምታመጡት ነገር የለም እኔ ላይ። አንቺ ተልፈስፍሰሽለት ነው ያን ሁላ ነገር የምትናገሩ። ምንም ያመጣው ነገር የለም። አባቢ ከጎናችን እስካለ ድረስ ማንም ምንም ነገር እንደማያመጣ ታውቂያለሽ። ውስጥ እንዴትም አድርጎ ሊያወጣን አይችልም። እንዴት ነው ስራችንን ጥንቅቅ አድርገው ያውቃል። ቆይ ከመቼ ወዲህ ነው እንደዚህ ማሰብ የጀመርሽው? ከስንት ነገር እንዳወጣን እያወቅሽ አይደል? እዚህ የዶክተሩን ስራ ስሰራ ጀምሮ እያስጠላኝ እየዘገነነኝ የገባሁበት ስራ ነው። ምንም ነገር ደስ አላለኝም ነበር። ይሄው መጨረሻው ይሄ ሆነ። ይቅርብን ብየው ነበር ደጋግሜ ያስረድችው። በአንቺ ደካማነት ነው እዚህ ነገር ውስጥ የገባሽው። እስቲ ምንድነው የኔ ደካማነት? አስረጅኝ እስቲ ምንድነው ያደረኩት? ስራሽን በጥንቃቄ መስራት ነበረብሽ። አልፎ ተርፎ ደግሞ እኔን ማንም የማይደፍረኝን ሀናን ነው እኔን እዚህ ነገር ውስጥ ያስገባሽኝ። አሁን ማን ያምናል እኔ እዚህ ውስጥ እንደገባው ቢያውቁ? ስንቱ ነው እዛ የሚጠብቀኝ? ጭራሽ አንቺ እንደዚህ አይነት ነገር ውስጥ ትጠሪኛለሽ? እኔ አማራጭ አጥቼ ስሚ፣ የምትወጪበት ነገር ካለ በኋላ እሷ ማስፈራራት እሷ መናገርሽ ምንም አይነት ጥቅም የለውም። ገባሽ? አንድና አንድ የሚጠቅምሽ እያንዳንዱን ነገር በግልጽ ማውራት ነው። እዚህ ቤት ያሉ ሰዎች ራሱ እኮ ተወስደዋል፣ የሉም። በሱ ቁጥጥር ስር ናቸው ያሉት። ይሄን ሁሉ ነገር ከተገኘብኝ በኋላ ይሄ ሁሉ ነገር ካለቀ በኋላ እኔ እንዴት አድርጌ ነው የምክደው? እንዴት አድርጌ ነው የምሸሸው? እዚህ ቤት ብቻ አይደለም፣ አራቱም ቤት ያሉትን ሰዎች በዚህ ሰዓት ላይ እጃችን ላይ ገብተዋል። አራቱም ሰዎች ጋር ምርመራ እየተካሄደ ነው ያለው። ለእሷ የሰጣችኋት እያንዳንዱ ሚሽን ፌል እንዳደረገ እንድታውቁ ነው የምፈልገው። እያንዳንዱ ሰዎች ተይዘዋል። ሀና አንቺን ለመያዝ በሚል ከአንቺ ስር የነበሩትን ሰዎች አንድ በአንድ ነው ለቅም ያስኳቸው። እሱ ብቻ አይደለም፣ እሷ ከዚህ በፊት አጥምዳው የነበረው የመድኃኒት ቀማሚ እሱን ካላገኙ ልጅየዋን እንዲገሏት ካልሆነ ደግሞ ይዘዋት እንዲመቱ የላክሻቸው አንቺ እንደሆንሽም አውቃለሁ። እሱ ብቻ ሳይሆን እያንዳንዱ ሰዎች ከእነሱ ጋር የተያዙ ሰዎች እጄ ውስጥ ነው የሚገኙት። አንድ በአንድ ለቅሚያቸው ነው። እነሱ ይዘውታል። አወቀ። ታዲያ ምን ይሁን? ቆይ አወክ። በቃ ምንም የምታመጣው ነገር የለም እኮ ስላወክ። የማመጣው ነገር እንዳለ እንደሌለማ እኮ የምናወራው ይሆናል እኮ። ገና እኮ አላወራንም። እዚህ በኋላ የቀረውን ነገርሽን እንኳን ለማስተካከል ሞክሪ። በቃ ከሱ ይብሳል፣ ከአባቢ ይብሳል። ከዛ ከጨለማ ህይወት አንቺ ቆይ እምነትሽ ይሄን ያህል ነበረ? እኔ በቃኛው ምንድን ነው ያተረፍኩት? እስቲ ምን ያህል ብታምኚው ምን ያህል ሰውየውን እንደዚህ ብትሆኝለት ነው እንደዚህ የምትሆኝ? ምን ቢያደርግልሽ ነው? ምን ተፈጥሮ ነው እንደዚህ የምትሆኝ? ምንም ያርግልኝ ምንም ያርግልኝ፣ አንተ አሁን ነው የመጣኸው። ምንም ነገር የምትከታተለው አሁን ነው። እኔ ግን ድሮ ቢሆን ከሱ ጋር ባልሆን ኖሮ ጎዳና ላይ ነበር የምወጣው። እሺ፣ ስለዚህ አሁን ተመችቶሽ እየኖርሽ ነው ያለሽው ነው። ነገርኳችሁ እኮ የምትጠይቁኝ ጥያቄ ለእኔ ዋጋ የለውም። ምንም አይመለከታችሁም። በቃ ሀና አውቃለሁ፣ በሰውየው በጣም እንደምትተማመኝ አውቃለሁ። በጣም ሸዋፈራው ለእኔ ስል ምንም ነገር ያደርጋል ነው የምትይው። ለሁላችንም አድርጎልናል እኮ በጊዜው ነው ትክክል። ነገር ግን የሸዋፈራው ሰዎች እኔ እጅ ላይ ከገቡ በኋላ አንድም ሰው ዞር ተብሎ የታየ የለም። አንድም ሰው እንደውም ሀና ልንገርሽ አይደለ ኤርሚያስ የሚባለው ጋዜጠኛ እጁ ውስጥ ከገቡ በገቡበትና ባሉበት ቦታ እንዲገደሉ ነው ትዕዛዝ የሚወጣው። ሜቢ አንቺ እኔ ሀና ስለሆንኩ እሷ ጸደ ስለሆነች ምናምን ብለሽ አውርተሽ ልንማር እንችላለን፣ ምን ልንባል እንችላለን ልትይ ትችያለሽ። ግን በፍጹም አንድ ሰው በህይወት አይተርፍም እኔ እጅ ላይ የገባ ሰው።
እንኳን አንተ እጅ ላይ የገባው ሰው አንተ ራሱ ላተርፍ ትችላለህ። አንተ ራሱ አባቢ አንተን የፈለገውን ነገር ማድረግ ይችላል። መች አደረገ? እኔን ስለፈራ አይደለ? ማድረግ ስላልፈለገ ነው። አቅቶት ይመስላል። እኔን ስለፈራ አይደለ እንዴ? ወንድም የምለውን ጓደኛ ባንቺ በኩል እኮ በሽተኛ አድርጎ ሆስፒታል ያስቀመጠብኝ። አንተን መግደል አይፈልግም። አንተን በቁሙ ማሰቃየት ነው የሚፈልገው። ስለዚህ አንተን መግደል አቅቶት አይደለም። እኔም መግደል ስላልፈለገ እኔም በቁም ማሰቃየት ስለፈለገ የኔ ቅርብ ሰዎች የሚባሉትን አንድ ባንድ እያደናችሁ በሽተኛ ማድረግ ጀመራችሁ ማለት ነው አይደል? ከኋላ ያሉት ሰዎች ይታዩሻል አይደል? አንቺን ወይ ይጠቅሙሻል ወይ አዘቀጥ ያወርዱሻል። እሱን ከምክድ አባቢን ከምክድ እስር ቤት ውስጥ በማቀቅ ይሻለኛል። ገባህ አይደለ? መማቀቅ አይደለም መማቀቅ ቀላል ነው። መማቀቅ ምንም ለሆነ እኔ ህይወት ላይ ምንም ነገር ይፈጠር እሱን አልክደውም። በጨለማ ወደ ጨለማ ገብተሽ መኖር ነው የምትፈልጊው? ነገርኩሽ። አሁን እንኳን ከዚህ በኋላ ያቀረውን የልጅነትሽን እድሜ እኮ አንቺ ቆይ እኔን ለምንድን ነው እንደዚህ የምትይኝ? ያኑላ ሀብት ያኑላ ከሁለት ቤት አልፎ ሶስተኛ ቤትሽን እየሰራሽ ያለሽው በሱ አይደለ? እኔ እየኖርኩበት እየተደሰትኩበት። ልጆችሽ አሜሪካ የሚኖሩት በአባቢ አይደለ? ልጆች አሉሽ እንዴ? ለምንድን ነው እንደዚህ የምትክጂው? አልነገርሽኝም ነበር ስለ ልጆችሽ። ስለ ራስሽ እየደበቅሽ ስለኛ ግን ታሪክ ትዘረዝሪለታለሽ አይደለ? ለሱ እኮ ስለ ራሴ አላወራሁም። ይሄን ታውቃለህ አይደለ? በቃ ልጆቼ እየሰራው ያለሁትን ነገር እንዲያውቁ አልፈልግም። ትክክለኛ ልጆች ስለ ልጆቼ ደግሞ ማንም እንዲያውቅ አልፈልግም። ትክክለኛ ልጆች ናቸው። አዎ አሉኝ። ስለዚህ አባቢ የሚባለው ይሄ ጠንቋይ ሸዋፈራው ምን ያህል መጥፎ እንደሆነ ስለምታውቂ ከሱ ለማራቅ ብለሽ ወደ ውጭ ወሰድሻቸው። አዎ ና በቃ ማንም ሰው እንዲያይብኝ እንዲነኩብኝ አልፈልግም። እየሰማሻት ነው የምታወራውን ነገር። እሷ ስለ ራሷ ስለምታስብ ስለ ራሷ የምታደርገው ነገር ስለምታውቅ ልጆቿን አሳልፋ ወደ ውጭ አውጥታለች። ራሷ እዚህ ጋር ምንም አይነት ችግር ቢፈጠርባትም ማለት ነው። እየናፈቁኝ እንኳን የማላያቸው ጊዜ ረጅም ሆኗል። አይናቸውን ካየሁ ምን ያህል ጊዜ እንደሆነ አንቺ እዚህ ነገር ውስጥ እስካለሽ ድረስ ልጆችሽ በምንም ታሪክ ነፃ አይወጡ። ታዲያ ይሄ ኑሮ ነው እንዴ? ይሄ ህይወት ነው? ለአንቺ ይሄ ያስደስትሻል? ቆይ ማን ነው እንደዚህ ያነቃሽ? እስከ ዛሬ ለምንድን ነው እንደዚህ ውስጥ የነበርሽው? ሳትፈልጊ ነው። ሳልፈልግ ነው የምኖረው። ታስሬ እንደምኖር አንቺም ታስረሽ እንደምትኖሪ ልቦናሽ ያውቀዋል። ስለኔ መናገር ትተሽ ስለራስሽ ነው ማውራት ያለብሽ። እኔ ከልጆቼ ጋር መኖር ፈልጋለሁ። ከዚህ በኋላ የቀረውን እድሜ በሰላም ማሳለፍ ፈልጋለሁ። እዛ ጋር እየተሰራ ያለው ነገር የሚያስደስት ስራ ነው እንዴ? የሰው ልጅ ስቃይ እያስደሰተሽ ነው አይደል የምትኖርም? እኔ ግን ቀን ከሌሊት እንቅልፍ አጥቼ ራሴን እየወቀስኩ የምኖር ሰው ነኝ። እኔ ደግሞ ያ ነገር መሮኛል፣ በቃ ሰልችቶኛል። አጋጣሚውን ተጠቅመን ማምለጥ ሲገባን አንቺ እንደገና ጭራሽ ለሱ ትከራከሪለታለሽ። ለምን ደግሞ አልከራከርለት? ህይወቴን ያተረፈው አሁንም እያኖረኝ ያለው እሱ ነው ያተረፈው። እሱ እኛን እንዴት እንደሚወደን ሳታውቂ ቀርተሽ ነው አይደለ? በጣም ሲወድሽ ለጉድ አይደል እንዴ? ለግል ጥቅሙ እንደሚጠቀምምሽ ይወደኛል ብለሽ ነው የምታስቢው? አትሳሳቺ፣ አናንቂ። ከዚህ በኋላ ያለው ጊዜ ይበቃሻል። ማውጣት ያለብሽን ነገር አውጪና ራስሽን ነፃ አውጪ። ከዚህ በኋላ መቼም የምናመልጥ ሰዎች አይደለንም። ታውቂዋለሽ፣ እያየሽ ነው ሁሉንም ነገር። ቆይ ፈልገሽ ነው እንደዚህ ነገር ውስጥ የገባሽ አንቺ? ማንም ፈልጎ ይገባ የለም። እና ፈልገሽ ካልገባሽ ለምንድን ነው ስለሱ መጥፎ እስከ ዛሬ ስላለፈ ህይወትሽ መጥፎ ነገር የምታወሪው? ይሄን ሁሉ ሀብት ከያዝሽ በኋላ ነው እንደዚህ የምታወሪው? ሮሮ አላወራም ነበር። እና እንደዚህ ህይወትሽ ከተቀየረ ሀብታም ከሆንሽ በኋላ ነው የምታወሪው? ወዴት ነው የምትሄጂው? የምትሄጂበታለሽ? የምታውቂው ዘመድ አለ? ቤተሰብ አለሽ? ነገርኩሽ እኮ ስለኔ መናገር አትችይም። ራሴ አወራለሁ። አንቺ ብቻ ስለራስሽ መጥፎነት ስለራስሽ ሁሉ ነገር አውሪ ስትፈልጊ። የማውቀውን ነገር አስረድቻለሁኝ አይደል? አና ማለት ደግሞ እሷ መሆኗን ነግሬሃለሁ። የምትፈልገውን ነገር ከእሷ ጋር ጨርስ። ስሚ፣ እኔ ከእሷ ጋር ክርክር እሷን ለማስፈራራት እሷን የሆነ ነገር ለማድረግ የምትሞክሪው ነገር ምንም ዋጋ የለውም። እኔ እሷን ለምንድን ነው ማስፈራራት? ለምን ተናገርሽ፣ ለምን እንደዚህ ያወጣሽ ምናልሽ የምትይው ነገር ምንም ዋጋ የለውም። ሰማሽኝ አይደል? እያንዳንዷ ነገር ዛሬ ካላወጣሽ የመጨረሻ እድልሽ ነው የሚሆነው። እስከ ዛሬ ስታገለግል በፍላጎቷ ነበረ ይህንን ሁሉ ሀብት ይዛ ተንደላቃ የምትኖረው በሱ ነው። ዛሬ እንደገና ክዳሱን አሁን ስሚ፣ ስለሷ ህሊናዬ ሸጬ ነው አይደለ ሀብት ያፈራሁት። ያ የተሸጠው ህሊናዬ ደግሞ ሀብቴን ካልተጠቀምኩበት ምን ያደርግልኛል? እስቲ ምንድን ነው የተጠቀምኩበት? ሄደሽ ለምን አትነግራቸውም? እነሱ ጋር ለምን ፊት ለፊት አትናገሪ? ቤት ተሰራልኝ፣ ትሰማኛለህ? ቤት ሰራልኝ፣ ከአንድም ሁለት ቤት ግን አከራይተነዋል። ኪራዩን የሚበላው ማን ነው ታውቂያለሽ? እሱን ለእናንተ አይደርስም ኪራዩ? እኔ ብር አይደርሰኝም። ኪራዩን የሚበላው እሱ ነው። ሶስተኛ ቤት በስምሽ ነው ገንቢ ይለኛል። ነገ ጠዋት እዛ ቤት ውስጥ ልኖርበት አልኖርበት የማውቀው ጉዳይ አለ። ከዛ ቤት ውስጥ ልጠቀም አልጠቀም የማውቀው ጉዳይ አለ። ይሄንን እንኳን ቆም ብለሽ ማሰብ አትችይ። ልጆቼን ዳግም እንዳላገኛቸው አርቄ ወርውሬ ያስቀምጫቸዋለሁ። እስከ መቼ ነው የእናት ፍቅር እያጡ የሚኖሩት?
እስከ መቼስ ነው ተሰደው በሰው ሀገር የሚኖሩት? ይሄ ሁሉ ነገር እኔን ያመኛል። ይሄ ሁሉ ነገር ለእኔ ከጭንቅላቴ ከምቋቋመው በላይ ሆኖብኛል። አሁን ደግሞ በቃኝ። እዚህ ጋር መጥቶ እዚህ ሰው ፊት መለፍለፍ እኮ ምንም አስፈላጊ አልነበረም። እማትፈልጊ ከሆነ ንብረቶችሽን መልሰሽ ነው መውጣት ያለብሽ። አና ምንም የምመልሰው ንብረት የለኝም። ስሚ፣ እድሜን ነው የገበርኩበት እዛ ቤት። እዚህ ጋር ከዚህ በኋላ ስለሷ እንደዚህ ስለሷ እንደዛ ምናምን ነገር የሚባል ነገር አልፈልግም። እዚህ ጋር አሁን ስለ አንቺና ስለዛ ማይረባ ሰውዬ ነው ማወቅ የምፈልገው። እሱም ብቻ አይደለም አና በአንቺ ሰበብ ወንድም የምለው ሰው ፓራላይዝድ ሆኖ ተኝቶ ነው ያለው። ገባሽ አይደል? እሱን ጤነኛ ለምን እንዲሆን አሁን እኮ የረፈደ ታሪክ ነው እያወራክ ያለው። ማለት ነው የረፈደ ታሪክ። ወንድም ሊሞት 1 ቀን 2 ቀን ይቀረው። ስለዚህ ምንም አሁን ይሄ ነገር ፋይዳ የሚመጣ ነገር የለውም። የምትፈልገውን ነገር እነግርሃለሁ። ብዙ የሚጠብቁኝ ሰዎች አሉ። መሄድ ነው የምፈልገው። ከዚህ በኋላ እንደምትሄጂ ነው የምታስቢው ማለት ነው? ምን ለማድረግ እየሞከርኩ ማለት እኔ እጅ ውስጥ ከገባሽ በኋላ ተመለሰሽ ወደ በፊቱ ስራሽ የምትገቢ ነው የመሰለሽ ማለት ነው? አንቺ ሌላ ቆይ ምንድን ነው የምትፈልጉት ከኔ? ምንድን ነው የፈለጋችሁ? አደንዝዞሻል ጭንቅላትሽን። ምንም እንዳታስቢ ነው እንዲያደረግሽ። ትክክለኛውን ነገር እኔ የገቡ ሰዎች እኔ የያዝኳቸው ሰዎች የወጡ ሰዎች አንድ ሰው አይተሻል? ቢወጣ ራሱ ሊያመልጥ የሆነ ነገር ሆኖ ሞቶ ነው የሚወጣው ከኔ እጅ ውስጥ። ተሳስተዋል። አባቢ እንዴት እንደሚወደኝና ከጎኑ ሁሉንም ነገር የማንቀሳቀሰው እኔ ነኝ። ሌሎቹም እንደዛ ነው ያሉ ሲይዛቸው ከመያዜ በፊት። ሌሎቹ ዋሽተው ሊሆን ይችላል፣ ግን ከኔ በላይ እሱ የሚቀርበውና የሚያማክረው ሰው ስለሌለ እኔ ሄድኩ ማለት ምንም አይነት ቦታ ላይ ብገኝ እሱ ያድነኛል። ስለዚህ ምንም እንትን የሚያስብለ ነገር የለም። አንቺ እንዳልሹ ብለውኝ ገባሽ አይደል? አንቺ እንዳልሻቸው ብለውኝ ገና ከኔ እጅ ሳይወጡ ነው የግድያ ሙከራ ሲደረግባቸው የነበሩት። ዞሮም ቀረ እኔ ጋር ከገቡ በኋላ ደህንነታቸው እንደሚጠበቅ ያወቁት የግድያ ሙከራ ሲደረግባቸው ራሱ ሊያረጉት የመጡትን ሰዎች ነው በቁጥር ውስጥ ያልናቸው። ቆይ ስለምን መንቃት ነው የምታወሩት? ሰዎች ወጥተው በዛው የቀሩትን ልጆች አታውቂ። ለምንድን ነው እኔን የምትረብሹኝ? ቆይ አንቺ የተለየ ሰው ነሽ ነው እንደሚሰማሽ? አትነቂም እንዴ? አንቺ እንደሌላው ተራ ሰው ነሽ፣ የተለየ ሰው አይደለሽም። እሱን ታዩ። ሁላችንንም ይወደናል። ይሄንን ታውቂያለሽ አይደል? እንደሚወደን እንደሚንከባከበን እስከ መጨረሻው ድረስ እንደሚያኖረን ነው ሁሌም የሚነግረን። የማይሆን ነገር ውስጥ ገብተሽ ካገኘሽ ግን እዛው ነው የሚጨርስሽ። ታይ ይሄ ክህደትሽ ዋጋ ያስከፍልሻል። ታይ እያልኩሽ ከዛሬ ከከፈልኩት ዋጋ ዛሬ የበለጠ ዋጋ አልከፍልም። ማህደር የምትባለዋን እንደ ልጁ የሚንከባከባት ሴት አሁን ላይ ሁላችሁም የምታውቁት ውጪ እንዳለች ነው የምታውቁት አይደለ? እንደ አይኑ ብሌን የሚንሳሳላት ሴት እንደነበረች እናውቃለን። ነገር ግን ተገድላ ሞታን የተገኘችው ምርመራ በምናደርግበት ሰዓት ላይ ከዛም በኋላ አንድ ነገር ልንገርህ ሰሚኝ ተገድላ ሞታ ተገኘች። ምርመራ በሚደረግበት ሰዓት ላይ ግን የተደረሰው ፍንጭ በራሷ ሰዎች እንደተገደሉ ነው ያሳየው። ገባሽ? እቺ ማህደር የተባለች ሴት ደግሞ ከአንቺ በላይ ስልጣን የነበራት ሴት እንደሆነች ደግሞ ተረድተናል። ጥፋት አጥፍታ ነው። ሁሉም የጥፋቱ ዋጋ ነው የሚያገኘው። ይህን እኮ ነው የምልሽ። አባቢን የነካው ከበስተጀርባ የሆነ ነገር ያደረገው ሁሌም ሞት ነው ፍርዱ። ሰሚኝ እሷ ግን እሱ ያዘዛትን ሚሽን በምሰራበት ሰዓት ላይ ነው ሞታ የተገኘችው። በእርግጠኝነት ደግሞ በራሱ ሰዎች እንዳስገደላት ነው የተሰማው። ምን ያጋጫቸው ምን ያጣላቸው የምናውቀው ነገር የለም። ቀጣዩ ዕጣ ፈንታ ደግሞ ለአንቺ እንዲሆን ነው እየተደረገ ያለው። አንድ ነገር ወቂ ስሚ፣ አንድ ነገር በግልጽና በግልጽ ልንገርሽ። ማንኛውም ወንጀለኛ እኔ እጅ ውስጥ ገባ ማለት ሸዋፈራው ከአንዳንድ እንዲወገዱ ነው የሚፈልገው። ምክንያቱም ሚስጥር ያወጣሉ ብሎ ስለሚያስብ። ያንቺ ደግሞ ለየት የሚያደርገው ነገር ልንገርሽ። ቦርሳዋን ኦልሬዲ በርብራችሁ መጽሐፉን አውጥታችሁታል። ሰማሽኝ አይደል? ያሹ መጽሐፍ እያንዳንዱ የምትጠቀሙበትን መድኃኒት እንደሆነ አውቃለሁ። አውጣና ስጠኝ ከቦርሳው። ይሄ መጽሐፍ እኛ እጅ ላይ ገባ ማለት እያንዳንዱ የእሱ ሚስጥሮች ወጡ ማለት እንደሆነ እናውቃለን። ቦርሳዬን መንካት አትችልም። ቁጭ ይህን ቦርሳ መንካት አትችልም። አርፈሽ ተቀመጭ። ከዚህ በላይ ምንድን ነው ቆይ እኔን የምትሉኝ? አርፈሽ ተቀመጭ። እዚህኛው ላይ ነው የእያንዳንዱ መድኃኒት ዝርዝር ያሉት። ይህ ሁሉ የመድኃኒት ዝርዝሮች ናቸው። እዚህ ውስጥ ካሉት መድኃኒቶች ውስጥ ነው ለወንድሜ እንዲወስድ ያደረግሽው። ነገርኩ እኮ አንዴ የሆነ ነገር ምንም ሊፈጠር አይችልም። ይህን መጽሐፍ በአስቸኳይ ለዶክተሩ ላኩለትና እያንዳንዱ ነገር እንዲያዩ አድርጉ። የሚያስፈልገውን መድኃኒት ደግሞ ለወንድሜ እንዲሰጥ አድርጉ። ሰሚኛለሽ ሀና፣ የአንቺ ጊዜ አብቅቷል። ድሮ የምትፈሪው እንደዚህ የነበርሽ ሴት አሁን ላይ አንቺ ማለት ምንም ነሽ፣ ተራ ሴት ሆነሻል በሰውየው ዘንድ። ገባሽ? እንደውም በዚህ ሰዓት ላይ ሊያስገድልሽ እየፈለገ ያለ ሰው ነው። ቆይ
ምን ያለ ነገር አለ? በራስ ምንም የምትወስነው ነገር የለም። ምንም የምታመጣው ነገር የለም። እኔ እስር ቤትን ብገባ እኔ ጋር የሆነ ሰው ከመጣ ያ ሰው ጠፊ ነው ብዬሻለሁ። እሷ አስቀድማ ስለነቃች ቢያንስ 2 ልጆች ወልዳ ውጭ እንዲሆኑ አድርጋለች። አንቺ ግን ትዳር የለሽ፣ ፍቅር የለሽ፣ ምን የለሽ፣ እሱን እያገለገልሽ ዝም ብለሽ እየባከንሽ ነው ያለሽው። አንቺ የሚታይሽ የእሱ ታማኝ ሰው ብቻ መሆንሽ ነው። ያ ደግሞ ምንም ዋጋ የለውም። እኔ ሀና የምፈልገው አንድ ነገር ነው ከአንቺ። የህግ አካላቶች በእያንዳንዱ የምታወሪያቸው ነገሮች ነጥብ ይያዝልሻል። አሳልፈሽ ለምትሰጪው ነገር ለሚፈረድብሽ ክስና እስር ማቅለያ ነው የሚሆንሽ። ሀና ማነች? ምን ሰራች? ምን አደረገች? ከወንድሜ ከምለው ሰው ጋር እንዴት ተገናኘች? ያ ሁሉ ነገር ልትሰራ የቻለችው ለምንድን ነው? ከኔ ጋር ምንድን ነው ያገናኛችሁ? እኔን ለመግደል ለምንድን ነው የምትፈልጉት? የሚለው ነገር እያንዳንዱ ነገር እንድታወሪኝ ይፈልጋሉ። ካላወራሽ አይመለከተኝም፣ የራስሽ ጉዳይ ነው። ራስህ እኮ ነው እኛን የምትነካካን። አንተን እኮ እኛን ባትነካ ያን ሁላ ነገር ባታረግ ኖሮ አንተ ጋር ማንደርስብህም ነበር። በምንድን ነው ከኔ ጋር የተነካካችሁት? ያን ሁላ ነገር እናቅ ነበር። በቃ መቃብር እየቆፈርክ አስከሬኖችን እንደምታይ ሁሉንም ነገር እናቅ ነበር እኛ። እነዛ አስከሬኖች ግን እናንተ የምትገሏቸው ሰዎች ናቸው ነው አይደሉ? ይህን ሁሉ ነገር እያወቀች ግን ሁላችንንም እዛ እየገደለችን እንኖራለን። አየህ አይደለም? እርስ በርሳችን እንኳን አንተሳሰብም። በጣም ክፉ ሴት ነሽ፣ ሲበዛ ማለት ነው። እኔ ትዕዛዜን ተቀብዬ ይህን ሁሉ ነገር ማድረግ ነው ስራዬ። እንድንጠነቀቅ እንኳን መረጃ አልሰጠሽም። ምንድነው እንድትጠነቀቁ ማድረጋችሁ? እኔ የባሰ ችግር ውስጥ እንድገባ ነው እንደ አንቺ? ቆይ ሁኔታሽ ከዚህ በኋላ ሌላ ችግር የለም። የመጨረሻው ትልቁ የምትይው ችግር ውስጥ ነው የገባሽው። ከዚህ በኋላ ምንም አይነት ችግር ውስጥ ብገባ አይጨንቀኝም። በቃ ኖሬያለሁ ህይወቴን። እዚህ ድረስ ነው ገና መኖር ልጅ የምትፈልጊው? በቃ ይሄቺ ብቻ ነች ያንቺ እድሜ? ከዚህ በላይ ምንም አይነት ነገር አልፈልግም። በቃ ተውኝ። እኔ አና ምንም አይነት እስር ቢጠብቅሽ ምንም ቢጠብቅሽ ታስረሽ ታርመሽ መውጣት የምትችይ ሴት ነሽ። እድሜሽ ገና ነው። የራስሽን ህይወት መመስረት የምትችይ ሰው ነሽ። ለአንድ ለማይረባ ጠንቋይ ብለሽ ህይወትሽን አሳልፈሽ መስጠት አይኖርብሽም። እኔ አሁን ውጪ ብዬ ብለቅሽ ነገ መንገድ ላይ ሞተሽ ነው የማገኝሽ። ምክንያቱም ይሄ መጽሐፍ እኛ እጃችን ላይ ገብቷል። ይህን መጽሐፍ ቀጥታውን ይዞት የወጡት መጽሐፍ ምን እስከዛሬ የተጠቀማችሁት መድኃኒት ምን ነበር የሚለው ተብሎ እያንዳንዱ ነገር ተደርጎ ወንድሜ እንደሚልን እርግጠኛ ነኝ። ገባሽ አይደል? እንዴት ነው ያንን ሰው እንዴት ነው እንደዚህ አጋልጬ ልሰጠው የምችለው? መግለጽሽ ህይወቴን ሲያኖረኝ የነበረ ሌላም አልፎ ተርፎ ብዙ ነገር ያደረገላቸው ህይወታቸው እንዲቆይ ያደረገ ሰው እኮ ነው። ይሄ ላንቺ ኑሮ ነው? እሷ እንደዚህ ሆነች እየተናገረችው ያለው ኑሮ ላንቺ ኑሮ ነው? ከመሞት ይኸው እስከዛሬ አለው በህይወት አልሞትኩም። ይሄ እኮ መኖር አይደለም ሀና፣ አትሸወጂ። አንቺ ዛሬ ልጅነት ይዞሽ ነው ይሄንን ሁሉ ነገር የምታወሪው። ምናልባት ጥቃቅን እሱ የሚያደርግልሽ ጥቅማ ጥቅም ህይወትሽን የሚቀይረው መስሎሽ ነው። ግን እያንዳንዷ ወደ አንቺ የምትመጣው እያንዳንዱ ሀብት ነፃነት ከሌለው ትርጉም የለውም። እኔን አታየኝም እንዴ? እኔ ምስክር አልሆንሽም? በእኔ ህይወት አንቺ አትማሪም? አስቢበት። ሀብታም ነች ብለሽ ትያለሽ። ሀብቴን ካልተጠቀምኩበት ምን ያደርግልኛል? በነፃነት እያስተዳደርኩ ካልኖርኩበት ምን ያደርግልኛል? እስቲ ንገሪ። ቆም ብለሽ ብታስቢ መልካም ይመስለኛል። እስቲ ንገሪኝ፣ እንዴት ነበር ከወንድሜ ጋር የተገናኛችሁት? ምንድን ነው ያገናኛችሁ? ነገርኩ እኮ አንተ መቃብሮቹን እየከፈትክ ያን ሁላ ነገር ስታደርግ ሁሉንም ነገር እናቅ ነበር። እሺ፣ ስለዚህ በቃ በአንተ ዙሪያ ያሉትን ነገሮች ማጥቃት ነው የምንፈልገው። ኦኬ። ስለዚህ ለዛም ነው ወንድምህን እንደዚህ ያደረግነው። እንዴት ልቀርብ ይቻልሽ? እንዴት እሱ ፍቃደኛ ሊሆን ይችላል? ይሄን ያህል ክሎዝ ሆናችሁ ፍቅረኛ ልትሆኑ የቻላችሁበት ምክንያቱም አንድ ነገር አውቃለሁ። ስሚ፣ እያንዳንዱ የሚያረጋትን ነገር በሙሉ ይነግረኝ ነበር። በጣም በሚገርመው ሁኔታ ደግሞ እንዴት ከፍቅረኛው ጋር ሊጣላ እንደቻለም እያንዳንዱ ነገር ነግሮኛል። ሲለኝም የነበረው ነገር ከሪሌሽን መራቅ እንደሚፈልግና የራሱን ስራ መስራት ብቻ እንደሚፈልግ ነበር ሲነግረኝ የነበረው። እንደውም አዲስ ለሚጀምረው ስራ ራሱን የቻለ ፕሮጀክት አዘጋጅቶ ፋይናንሻሊ እንዳግዘው ሲጠይቀኝ ላይ የነበረ ልጅ ነው። አንድ ነገር ከኔ ሚስጥር የሚደብቅ ሰው አልነበረም። ነገር ግን እንዴት እንደሆነ በማላውቀው ሁኔታ ከአንቺ ጋር የነበረው ነገር ግን እያንዳንዱ ነገር ደብቆኝ ነው እንደዛ የሆነው። ለምንድን ነው ያልነገረኝ? ለኔ
ምን ብትዩ ነው? እንዴት አድርገሽ ብትቀርቢውና እንዴት ብታሳምኙ ነው? ያ ሁሉ ነገር ደብቆ በሽተኛ ከሆነ በኋላ ተደውዬ የተጠራሁት እኔ ነገርኩ። በቃ ተልኮ ነበረኝ። ያንን ነገር ደግሞ ማሳካት ነበረብኝ። ስለዚህ እንዴት ቀረብሽው? እሱ በቃ ያለንን ነገር ሁሉንም ነገር ካስተካከልኩ በኋላ እስከ ትንሽ ጊዜ ለማንም እንዳያወራና ሪሌሽናችን ድብቅ እንዲሆን ነበር የፈለኩት። እሱም ደግሞ አደረገው። የተለያዩ ስራዎችን ስታሰሩ እንደነበረና በአጭር ጊዜ ትላልቅ ብሮችን ሲያንቀሳቀስ እንደነበረም ሰምቻለሁ። እስቲ ስለሱ ንገሪኝ። ምንድን ነው ስታሰሩ የነበረው? በቃ የአባቢን ያዘዘኝን ነገር እንዳለ እያሰራሁት ነበር። ቀን በቀን ያው በግልጽም እሱ ባይነግረኝም እሱን እንዳዘው የሚያደርገኝን ነገር በሙላ እያሰራሁት ነበር። ሰዎችን እንዲያመጣ ምናምን እያረኩት ነበር። ግን እኔ የት ልሁን ምን እንደምሰራ ምናምን አያውቅም ነበር። ሌላ ሰው ሆኜ ነበር የቀረብኩት። ያው እሱም ደግሞ ነገ እንለወጣለን ብሎ ስላሰበ ያለንን ነገር በተቃራኒ ነበር የነገርኩት። እኔ ብቻዬን እንደምኖር ምናምን ነበር የነገርኩት። እና ያው ገበያ ላይ እንደምሰራ ምናምን ነው የሚያውቀው። ላለቃዬ ብር ትራንስፈር ማድረግ እንዳለበት እንደዚህ አይነት ሰው እንደሚፈልግ ምናምን ነበር ስነግረው የነበረው። እሱም ደግሞ ያው በድንገት ስለሆነ ያንን ነገር እኔን ያገኘኝ ለሁሉም ነገር ዝግጁ ነበረ፣ ያግዘኝ ነበረ። ስለዚህ ምንም የሚያውቀው ነገር አልነበረም ስለኔ። ስለዚህ እያንዳንዱ ነገር በድብቅ እንዲሆን አደረግሽ ማለት ነው። መድኃኒቱስ ያደረግሽው ምንድን ነው? እንዴት ልታደርጊበት ቻልሽ? ቤቴን አያውቀውም ነበርና ቤት ጋበዝኩት። የሆነ ቤት ምናምን አባቢ ተከራይቶልን ነበር። እሱን አጥምጄ እሱን እንደዚህ እንዲሆን እስከማደርገው ድረስ ቤት ተከራየልን። ከዛን ያኛውን ቤት ቤቴ ነው ብዬ ምናምን ጋበዝኩት። በማይሆን ነገር ቀላቅዬ ምናምን ሰጠሁት። ግዴታ ህይወቴን ለማትረፍ እንደዛ ማድረግ ነበረብኝ። ታውቂያለሽ አይደለ? የአባቢን ነገር አንድም ነገር ስራ ካልሰራን ምን ያህል እንደሚገጥመን ታውቂያለሽ። አንድ ስራ ከሰራን ደግሞ ምን ያህል ገንዘብ እንደሚከፈለን ታውቂያለሽ። አውቃለሁ። ግዴታ ደግሞ በህይወታችን ውስጥ ገንዘብ አስፈላጊ ነው ለኛ። እኔ እኮ ገንዘብ አያስፈልገንም እያልኩሽ አይደለም፣ ግን የመጣው ገንዘብ የግፍ ገንዘብ ነው። በቃ የሰው ህይወት እየተበላሸ የሰው ተስፋ እያጨለመ በዛ ሰዓት አማራጭ ነበረ? ምንም አማራጭ አልነበረንም። ነግሬሃለሁኝ አይደል? ቅድም ራሱ ወደንና ፈቅደን እንዳልገባበት እያንዳንዱ ሰው እዛ ጋር ያለው ሰው ሁሉ እንዴት እንደመጣ እንኳን ራሱን አያውቀው። ሁሉም ሰው ራሱን ሲያውቀው እዛ ቤት ሆኖ ነው የሚያውቀው። ዶክተሩ ነግሮኛል። ልክ ወደዛ ቤቱን ረግጬ ከገባው በኋላ ለወጣ ስለምነቀው ብሎኛል። በቃ የማደርገው ነገር በሙሉ አላውቅም። ምን እንደሚያደርግብን አናውቅም፣ ምን እንደሚያስነካን አናውቅም። እኔ ልጅነቴን ሁሉ እሱ ጋር ነው ያሳለፍኩት። ብዙ ዋጋ ከፍያለሁ። እነሱ ከኔ በኋላ ነው የመጡት። ግን በቃ ለሚፈልገው ዓላማ ማሰማራት ስለሚፈልግ ሁላችንም ነጣጥሎ ነበር የሚያስተካክለው ሁሉንም ነገር። አብረን እንኳን እንድንገኝ አብረን ቁጭ ብለን እንድናወራ እንኳን አይፈልግም። ምክንያቱም ያው ከተማከርንበት ነገሮች እንደሚበላሹበት ያውቃል። ይህንን ሁሉ ነገር ታውቃለች እሷ። ሲጀመር እኛስ ምን ያህል ብንደፍር ነው ነገሮችን የምናበላሸው? ከልጅነቴ ጀምሮ ያሳደገኝ እኮ እሱ ነው። እሱ የሚለኝን ነገር ነው ስከተል የኖርኩት። ሌላ ምንም ማውቀው ሰው አለኝ? ያለሱ ፍቃድ እኮ ያለሱ ትዕዛዝ እኮ የትም አልወጣም። ማንንም ሰው መቅረብ ቢኖርብኝ እንኳን እሱ ልኮኝ ነው መሄደው። ግን በቃ ያለውን ነገር ሁሉ አስረድቻለሁ። ከዚህ በላይ ጭንቅላቴ መሸከማችን እኔ ጋር ያለውን እውነታ ጨርሻለሁ። እስቲ ስለ መድኃኒት ንገሪኝ። ምንድን ነው መድኃኒቱ የሚያደርገው? ምን ያህል ጊዜ ነው የሚያቆየው ወንድሜ? ከዛ በኋላ በምን ያህል ጊዜ ነው መግደል የፈለጋችሁት? መድኃኒቱን ከሰጠሁት ከ24 ሰዓት በኋላ ነው እንደዛ እየተቀየረ ሄደው እና መድኃኒቱ እንደሰራ ሳቅ እኔም በቃ ተደወለልህ ሆስፒታል ሄደ ምናምን። ግን እሱ የመኖር እንትን የለውም እንደሚሞት ነው እኔም የታዘዝኩትም መድኃኒቱም የተሰጠኝ እሱን ለመግደል እንጂ የሚተርፍ አይነት ሰው አይደለም። በቃ እኔ ምንም ማድረግ አልችልም። ትዕዛዙን መከተል ግዴታዬ ነው። ትዕዛዙን ያለ መከተል እቅድ የለኝም። ለ2 እና ለ3 ሳምንት ኮማ ውስጥ እንዲቆይ የፈለጋችሁት ምክንያት ይሄ ነው ማለት ነው? እያየሁትኝ ቀስ እያለ እንዲሞት። አንተ በጣም ብዙ ነገር ነው ያረካው። ምንም ልታሰራን ስላልቻልክ ሁሉንም ነገር እኛ የምናደርገውን ነገር እንድታቅ ስለምንፈልግ ነው እንጂ በሰዓቱ አባቢ ያንን ልጅ እኮ በአንድ ሰዓት ውስጥ ማጥፋትም ይችላል።
እናደርገዋለን። የተለየ መድኃኒት ሰጥተነው መግደል እንችላለን። ለሱ ምን አይነት ዋጋ እንዳለው ትልቅ ዋጋ እንዳለው አልገባም። እሱን እንደዛ ማጥመዴ እንዴት እንዳስደሰተው ማለት ነው። ግዴታ ስራዬን መስራት ስለነበረብኝ እኔም አደረኩት። አንተ የምታደርገውን ነገር እንዳለ አንድ ባንድ ስለሚያውቅ እሱም አንተ መግደል አይፈልግም። በዙሪያ ያለን ሰው እንዳለ ሲሰቃይ ማየት አለብህ ብሎ ስለሚያስብ ነው ወንድምህን ያጠመድ ነው። በጣም በሚያሳዝን ሁኔታ ግን እስካሁን እንዳልሞተ ታውቂያለሽ፣ ኮማ ውስጥ እንዳለ ታውቂያለሽ። ያም የሆነበት ምክንያት የሰጣችሁት መድኃኒት ላይ መድኃኒት ቀማሚ መድኃኒቱን ቀመሞትና ፓራላይዝድ ብቻ እንዲሆን ነበር ያደረገው። እንዲገድሉ የሚያስፈልገውን ነገር ቅመም እንዳወጣው ነው የነገረኝ የባህል መድኃኒት ቀማሚ። እንዴት ለዛም ነው እስካሁን እንዴት ሆኖ ነው እሱን የታገኛችሁት? ደግሞ በእኛ ቁጥር ውስጥ እንዳላታቂ ማለት ነው ቀማሚያችሁ። እኔ እኮ አንቺ ብቻ መስለሽኝ ነበረ። ሌላም ሁላችንም እኮ ነው የተያዝነው። ማን የቀረ አለ? ያ እንኳን ከጎዳና ያነሳሁት ልጅ አይደል እንደ እኔን አሳልፎ የሰጠኝ? ያንን ሁሉ ነገር 7 ወር ሙሉ ስንት ነገር የተንከባከብኩት ልጅ እጅ ከፍንጅ ተይዣለሁ ብሎ በደቂቃ ስልክ ደውሎ መድኃኒት ተበላሸብኝ ነይ ብሎ ጠራኝ። እኔ መድኃኒት አስተካክላለሁ ብዬ በመጣሁበት ነው የተያዝኩት። ቆይ ምንድነው ህይወታችን እየሆነ ያለው? ከዚህ በኋላ ምንድነው የሚቀጥለው ህይወት? እኔ መጨረሻችን ምን ሊሆን አልገባኝም። ከዚህ በኋላ መጨረሻችሁ አንድና አንድ ነው። ምንም የሚያስጨንቃችሁ ነገር የለም። እያንዳንዳችሁ ለሰራችሁት ወንጀል አንድ በአንድ ፍርዷን የምትቀበሉ ይሆናል። እሱ ብቻ አይደለም። አሁን ላይ አባቢ ነው ማን ነው ገለመኔ ጠንቋይ የት ነው ያለው? እሱ ታሟል። ምንም አያደርግልህም። የትም ቢሆን የሚጠቅመ ነገር የለም። ታሟል ማለት ህመም ላይ ነው ያለው። በዚህ ሰሞን ምንም ጤነኛ አይደለም። ስለዚህ ስለታመመ ሌላ የሚከታተሉን ሰዎች ስላሉ ከነሱ ሸሽተን ያለነው። የት ቦታው ምን ያደርግልሃል? ቆይ ሸሽተን ያለነው እያልኩ እኮ ነው። ሰምኛለሽ? ያ ሰውዬ ጆስ ካልገባ እናንተም ሴፍ አይደላችሁ፣ እኔም ሴፍ አይደለሁም። አዲስ አበባ ላይ የተለያየ ቤት ስትቀያየሩ እንደነበር አውቃለሁ። ላገኛችሁ አልቻልኩም እኮ አልኩ እኮ። በጣም ብዙ ሰዎች እየተከታተሉን ስናለ ጥቂት ሰዎች ነን እሱን ቦታ የምናውቀው ብያለሁ። አሁን ላይ የት ነው ያለው? አሁን አዳማ ነው ያለው። በጣም ጥሩ። ያለውን ነገር ሰምታችኋል ቤተሰቦች። መዘጋጀት ያለባቸው ሰዎች ይዘጋጁ። ሁላችንም አንድ ላይ ሆነን ቀጥታ ወደ አዳማ ጉዟችን የምናደርግ ይሆናል። አዳማ እንሄዳለን። አዳማ ከሄድን በኋላ ምንድነው የተፈጠረው ምንድነው የሆነው የሚለው ነገር አንድ ባንድ የምናወራ ይሆናል። በእርግጠኝነት ዛሬውኑ ምንም አይነት ነገር አልፈልግም። ይሄንን ኬዝ መግደልና ሁሉንም ሰው በቁጥጥር ማስገባት ነው የምፈልገው። ቀጥታ ከዚህ ወጥተን ወደ አዳማ እንሄዳለን። አዳማ ከሄድን በኋላ ደግሞ እጅ ከፍንጅ እንይዘዋለን። ሰውየው ታሟል ምናምን ሆኗል ይባላል። ስለሱ ምንም የሚመለከተን ነገር የለም። ወስደን ወይኔ ቤት እንዲወረወር ነው የምናደርገው። ለእያንዳንዱ ክስ አንድ በአንድ ተደርጎ በእርግጠኝነት ነው ይሄ ሰውዬ ከሞት ፍርድ ያነሰ ፍርድ እንዲፈረድበት አልፈልግምም። ከሰራቸው ወንጀሎች አንጻር ከሞት ፍርድ የተሻለ ሌላ ምንም ነገር የለም። በብዙ ሰዎች ነፍስ የሚፈለግ ሰው ነው ይሄ ሰውዬ፣ በብዙ ሰዎች ነፍስ። ስለዚህ አንድ በአንድ እያለን ወንጀሎቹን እየዘረዘርን መስቀልቅሉን የምናወጡ ይሆናል። ቀጥታ ከዚህ ወጥተን ወደ አዳማ እንሄዳለን። እናንተ ሁለታችሁ የህግ ሰዎች አሉ፣ የህግ ሰዎች ይወስዳችኋል። የሚያስፈልገውን ሌላ ምርመራ ይደረግላችኋል። ለሰጣችሁ መረጃ ለእያንዳንዱ ነገር የሚሰጣችሁ ፍርድ ማሻሻያ መሆነ የሆነ ነገር ይኖራችኋል። ነገር ግን ከቅጣት ታመልጣላችሁ ማለት አይደለም። የሚያስፈልገውን ቅጣት ሁሉ አንድ ባንድ የምትቀጡ ይሆናል። ውድ የነበልባል ቤተሰቦች አብሬያችሁ የነበርኩት እኔ ኤርሚያስ ነኝ። ቀጥታ ከዚህ ወጥተን ደግሞ ወደ አዳማ ምንሄድ ይሆናል። በተቻለ መጠን ጥንቃቄ ለማድረግ እንሞክራለን። ለእኛ የምታስቡ የምትጨነቁ ብዙ ሰዎች እንዳላችሁ እናውቃለን። አዎ አሁንም ቢሆን ብዙ ሰዎችን ይዤ ነው የሚሄደው። እዛም ከሄድኩ በኋላ ምን ተፈጠረ ምን ሆነ የሚለው ነገር አንድ ባንድ የምናየው ይሆናል። ላይክ፣ ሰብስክራይብ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። መልካም ጊዜ፣ መልካም ቆይታ